በትሩን የማይመስልስ ላይ ወለድ ይባላልና ሄሉ ዛሬ እንደው እዙን ጡዝ አድርገዋለች ማለት ነው። በጣም ነው የሚያስቀው። ሁሉም ነገር ውሸት ነው እንዴ? ሁሉም ነገር ፕራንክ ነው እንዴ? እያላት ነበርና ከትናንት ወዲያ አይታችኋል። በውሃ በጣም አበስልቷት እንደውም ለጉንፋን የዳረገኝ እሱ ያደረገኝ ነገር ነው እያለች ነበርና አልሙሄም ደስ ይላል። ብድሯን መልሳለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለሁላችሁ። አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ውሎ እንዴት ነበር? ዛሬ በሰዓት እመጥቻለሁ። ሰሞኑን ያው እመጣለሁ ግን በሰዓት እየመጣሁ ስላል አይደለም። ዛሬ ደግሞ ያው በሰዓት እመጥቻለሁ ትላላችሁና እነ ሄሉንም እስከ መጨረሻው ነው ያዩኋቸው እና ሄሉ እዙ ከመጣ ወዲህ በጣም ነው ፈገግታዋ ደስ የሚለው። ብዙ ጊዜ ያው ሄሉ የሆነ ነገሮች ውስጥ ሳመግባቷ በፊት ብዙ ፈተናዎችን ብዙ ሙከራዎችን ታደርጋለች ማለት ነው እና እዙን አሁን ሰሞኑን በእያንዳንዷን ነገር በምታደርጋቸው ፈተና እያደረገች ነው ማለት ነውና እሱም ደግሞ ያው ይናደዳል። እንደምትመለከቱት ብዙ ነገሮችን እሷ ራሱ ዛሬ ወንድ በእኔ ሴቱኝ ወንድ በገንዘቤ ማንጣት ማለት እኮ ጀግንነት ነው እንዴት ነው ምናምን እያለችው ነበርና ያው እሱ ደግሞ እንግዲህ ፍላጎቱ ስላለ የሱ ስለሆነ ከዛ እሷን ለማናደር ብሎ ግን ለኔ እሷ ደግሞ ምንድን ያለችው ሴት ለራሳቸውም ካለ ለሱም አንድ ልጅ አለ ለሱም ሚስት ካለ ይዛቸው ስትለው አራኔ አልፈልግም እያለ ነበርና በጣም ነው የሚያስገው። ለማንኛውም ያው ለሷ ቦታ እንዳለው እሷ ብቻ ሳትሆን እኛም አይተናል ፊቱ ላይ ትላላችሁ እና እንደዛ ነው መጨረሻውን እንግዲህ አብረን እናየዋለን። አልሙሄም በዙሪያችሁ የምትወዱ ሰው ካለ የሚረዳችሁ ሰው ካለ መግባባት የምትችሉ ሰው ካለ ህይወታችሁ ያማረ ነው የሚሆነው እና ሄሉ ደግሞ ፍቅር ትችላለች። እውነት ለመናገር ያው ስላችሁ እንግዲህ መቀበል አለመቀበል ኤሪክ ላይ በሆነው ነገር ብዙዎቻችሁ ፍቅር አይገባትም ፍቅር እንዲህ አትልም ልትሉ ትችላላችሁ። ነገር ግን ወንድ ልጅ ስትቀርቡ ያሏት አክት ምናምን የማባበል ባህሪ የምታደርጋቸው ነገሮች ምናምን በህይወታችን ያው ብዙ ነገር አለ። የእውነትም ቢሆን አሁን የእውነት ህይወት አጋራችን ሲሆን ካጠፋና በቃ ዝቅ ብለን ይቅርታ መጠየቅ እንዳለብን አንዳንድ ነገሮቿ ደስ ይላሉ። ባታጠፉም ደግሞ መሆን ያለባችሁን ነገሮች የምትረዱት አለ። አንዳንድ ጊዜ ስታዩ ጥሩ ነገር ያው ትማራላችሁ ማለት ነው እና ብዙዎቻችን ደግሞ እልህ ነው የምንጋባው። አጥፍተን ይቅርታ ማለት ይደብረናል። ይቅርታ ማለት በጣም ትልቅ ነገር ነው። እንኳን እኛ አጥፍተን ብንችል ራሱ እነሱ ያጠፉትን ነገር ይቅርታ ብንል ያ ማለት እምላችሁ ግን ማገናዘብ ለሚችል ሰው ነው። ማገናዘብ ለሚችል ሰው ይቅርታ ማለትም ሆነ መባል ትልቅነት ነውና ስለዚህ ደስ ይላል። ያን እሱ አጥፍቶ እናንተ ነገሮችን ለማስተካከል ብላችሁ ችግር የለውም በቃ ምናምን ይቅርታ ብትሉ በጣም ነው ደስ የሚለው። ያነሰው ከዛ በኋላ እንደውም እናንተን መጥፎ ነገር አያደርግም። ለምንድን ነው እሱ ባጠፋው ነገር እናንተ ይቅርታ ስለጠየቃችሁ ታይምሮ ማገናዘብ ስለሚችል ምን ያክል ለሱ ቦታ እንዳላችሁና ምን ያክል እናንተ በህይወታችሁ በቃ እንዴት ስኬታማ መሆን እንደምትችሉ በትንሽ ነገሮች አበላሽታችሁ መሄድ እንደማትችሉ ነገሮችን ማለፍ እንደምትችሉ ይረዳሉ ማለት ነው። ከዛ በኋላ ደግሞ እነሱም በቃ ጥሩ ይሆንላችኋል ማለት ነውና ከስተታቸው ይታረማሉ። አንዳንድ ሰዎች ብዙ ጊዜ መጥፎን ሰው በመጥፎ ሳይሆን መጥፎን ነገር በመልካም ብንመልስ ከኔ ጀምሮ ብንችል ደስ ይላል። ያን መጥፎ ነገርኛ በሰላም መልሰን ደግሞ እነዛ ሰዎች ልክ የኛን ፈለግ ሲከተሉ በጣም ነው ደስ የሚለው እና ይሄን ነው ልላችሁ የምፈልገውና ያዙና ሄሉ አሁን ላይ ያላቸው ቅርርብነት በጣም ነው ደስ የሚለው። እንግዲህ እስከ መጨረሻው እኔ እስከ መጨረሻው ቢሆኑ ራሱ ደስ ይለኛል እና እንደውም ሰው ሁላ እየወለደ ነው አለ እኔ ብቻ እዚህ ቁጭ ብያለሁ። ያሰቀች ነገር ማለት ነው። ሰው ሁሉ እኮ እየወለደ ነው እየተንቀሳቀሰ ነው እኔ ብቻ ግን አለሁኝ እያለ ነበርና አዎ ቢሳካና ቢሆንም አሪፍ ነበረ። በነገራችን ላይ ልጅ ደስ ይላል የምር ብዙዎቻችን እንፈራለን። ስደትም ላይ ሆነን ሀገርም ሆነና ልጅ የሚለው ነገር ይከብዳል። በርግጥ ልጅ ምንም ሳይኖረን ነው ወይም ደግሞ እኛ እሱን ማሳደግ በማንችልበት ሁኔታ ልጅ ሲመጣ እኛ ባደግንበት ልጃችንን ማሳደግ አንፈልግም ማንኛችንም ማለት ነውና የተሻለ ነገር እንፈልጋለን። ከዛን ግን ያው ልጆቻችንን ጥሩ ትምህርት ቤት አስተምረን ጥሩ ነገሮችን
በዲናቸውም ቢሆን ያኔ ብዙ ነገሮችን ነው የምንማረው በልብስም በሁሉም ደረጃ በኢኮኖሚ ደረጃ ከፍ ያለ ነገር ስለምንፈልግ ልጅ የሚለው ነገር ይከብደናል። ግን ደግሞ እውነት ለመናገር ልጅ ሲኖራችሁ እውነት በጣም ደስ ይላል። ብዙዎች አሁን በልጅነታቸው ወልደው ልጆቻቸው እንደ ጓደኞቻቸው ናቸው፣ ከጎናቸው ይሆናሉ። ወላሂ እናንተ መከፋት አይፈልጉም ልጆች። እኔ ኑሮ ወይም ባላየውም ግን ባላቸው ሰው ሳየው የምር ነው ሙላችሁና በቃ ህፃን አይመስሉም። እናታቸውን ሲያጽናኑ ከጎን ሲሆኑ ሀታ ትዳር አጋራችሁ ጋር ተጣልታችሁ ብትለያዩ እንባችሁን የሚያብስላችሁ የራሳችሁ ልጅ ነው። እና በጣም ብዙ ህጻናቶችን አያለሁኝ አግብቶ ተዋልዶ ከመለየት። ግን አላህ ይጠብቀና ደስ አይልም። ለልጆችም ለኛ መከራ ስለሆነ ግን ቢሆንም ያኔ ያዝናናችኋል። እኛ ልጅ ብንሆን አይደለ ዛሬ ላይ እናት አባቶቻችንን በቻልነው አቅም እያገዝን እኛ ተጎርተን ለቤተሰብ ነው እየበራን ያለ ነው። በብዛት ብዙ ሰው እንደዛ ነው። የራሱን ስኬት እንኳን ሳያሳካ እናትና አባቱን እየጦረ እስካሁን ድረስ ስደት ላይ የሚያሰቃይ ልጆች ስላለ ያ ማለት እንግዲህ አንዳንድ ጊዜ የልጅን ጥቅም የምታውቁት እናንተ በምታደርጉን ነገር ነው ለቤተሰቦቻችሁ። እናንተ እዚህ ሻምፖና ቅባት መግዛት እንኳን ሳችሉ ለራሳችሁ አለን እያላችሁ የራሳችሁ የምለብሱት ነገር ሳታደርጉ የምበሉን ነገር ገዝታችሁ ውጭ አትበሉም። ግን ለቤተሰብ እንዲኩነቷን ምናምን ብላችሁ ታስባላችሁ። ስለዚህ የልጅን ጥቅም በዚህ መረዳት ትችላላችሁና ልጅ ይጠቅማል። እና ሄሉሻ ጥሩ ትዳር ሰጥቶሽ ልጅ ቢኖርሽ ደስ ይላል። አሪፍ ነው። እንደምታዩት እዮብ ነው እንጂ እስካሁን ከእናት አባቷን የሄሉና አይቻላቅም። እንዲህም እህትም ምናምን የቅርብ ሰው የላትም እዮብና ያየሁትና ሰው ልጃችሁ ደግሞ ከማንም በላይ ነው ታውቃላችሁ። ቤተሰብ ቢሆን ምንም ቢሆን ያው ማንም እንደ ልጅ አይሆንም። እናንተ ያላችሁንም ንብረት የሚወርሰው ብትሞቱም የስማችን መጥሪያ የሚሆነው ልጅ ሲኖርና ደስ ይላል። በእኛ ገንዘብ ማንም ሰው ሊጣላበት አይችልም ማለት ነው። ልጅ ካለ ልጃችሁ ነው የሚወርሰው፣ ልጃችሁ ነው የሚወስደው የእናንተን ንብረት። እንደዛ ስለሆነ ልጅ ያስፈልጋል። አንድም ቢሆን ሁላችንም አላህ ጤነኛ ልጅ ይወፍቅን። ለሁላችሁም ያላገባችሁትም መልካም ባል ይስጣችሁ፣ መልካም ህይወት ይወፍቃችሁ ውድ ቤተሰቦች። እንዲሁም በስደት ዓለም ላይ ያላችሁ የልፋታችሁን አላህ ቆጥሮላችሁ የራሳችሁ ህይወት ያማረ የተዋበ ይስጣችሁ ብዬ ነው ማስበው። ሁላችንም ስደት መሮናል፣ ደክሞናል። በሀገራችን ኖረን ጥሩ ነገር እንዲገጥመና ዱዓዬ ነው። ሁላችሁም ዱዓ አድርጉ። እወዳችኋለሁ፣ አከብራችኋለሁ ውድ የሀገሬ ልጆች። ቻናሌን ላይክ ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት ሆነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ቆዩልኝ።